የሰው ልጅ በሕይወት ውስጥ የሚፈልገው ከሁሉ በላይ አንድ ትልቅ ፍላጎት አለ። እሱም መወደድን አብዝቶ ይፈልጋል። መወደድ በሰው ልጅ ልብ ያለ ከፍተኛ ጉጉት ነው። ነገር ግን ዓለም የምትወድህ ስኬትህ ሲደምቅ፣ ገንዘብ ሲኖርህ፣ ክብር ሲኖርህ ነው። ነገር ግን ይህ ሁኔታ ደግሞ እንዳለ አይቀጥልም። ሕይወት ይለዋወጣል። አንድ ቀን ያ የነበረው ክብር ይቀንሳል። ያ የነበረው ሀብት ይጠፋል። ያ የነበረው ኃይል ይደክማል። አንተም በዚያ ጊዜ አንድ ነገር ቆም ብለህ እንድትገነዘብ ዕድል እጇን ትዘረጋልሃለች። ብዙ ሰዎች እንደ ጥላህ ሲጨልም ከዙሪያህ ሲጠፉ ታያለህ። አንተም ታላቁን እውነት በጨለማ ብርሃን ሲገለጥ ታያለህ። እሱም ዓለም በሁኔታዎች ስትወድህ፣ ፈጣሪ ግን ያለ ቅድመ ሁኔታ እንዲሁ ሲወድህ ትመለከታለህ። እኛ ስንሳሳት ፈጣሪ አይተወንም። እኛ ስንወድቅ ፈጣሪ አይተወንም። እኛ ስንደክም ፈጣሪ አይተወንም። ሰዎች በከፍታህ ጊዜ ካጠገብህ ይቆማሉ። ፈጣሪ ግን በውድቀትህም ጊዜ ካጠገብህ ይቆማል። እርሱ ፍቅሩን በስኬትህ አይመዝንም፣ በስህተትህም አይቀንስህም፣ በውድቀትህ አይቀይርም። እናት ልጇን ሲወድቅ እንደማትተወው፣ አባት ልጁን ሲሳሳት እንደማይጠላው፣ ፈጣሪም ሰውን እንዲሁ ይወደዋል። ስለዚህ ሰው ሁሉ ቢተውህም አትፍራ፣ ዓለም ቢርቅህም አትፍራ፣ በጨለማ ውስጥ ብቻህን ብትሆንም አትፍራ። ምክንያቱም ሁሌም በደከምክ ጊዜ አብዝቶ የሚቀርብህ ፈጣሪ ብቻ ነው። ዓለም ይቀየራል፣ ሰዎች ይቀየራሉ፣ ሁኔታዎች ይቀየራሉ። ነገር ግን የፈጣሪ ፍቅር የማይቀየርና በሁኔታዎች የማይወሰን ነው። ስለዚህ በችግርህ ጊዜ ተስፋ አትቁረጥ፣ በውድቀት ጊዜ ራስን አትተው። ምክንያቱም ፈጣሪ ትናንትም አሁንም ነገም ካጠገብህ ነው። እርሱ እንዲህ ነው፣ ሁሉም ቢተውህም የማይተውህ፣ ሁሉም ቢርቅህም የማይርቅህ፣ ሁሉም ቢረሳህም የማይረሳህ የፍቅር አምላክ ነው። ምክንያቱም በፍቅር ፈጥሮሃል፣ በፍቅሩ ትኖራለህ፣ በፍቅሩም ትጠበቃለህ። ወርቅነህ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው